ኢትዮጵያ ባለፉት የለውጥ ዓመታት የውጭ ኢንቨስትመንትን ለመሳብ የሚያስችል የኢንቨስትመንት አዋጅ እስከ ማሻሻል የዘለቀ ሪፎርም አድርጋለች። ለኢንቨስትመንት ዘርፉ ምቹ ሁኔታን ይፈጥራል የተባለው በቅርቡ ወደ ሙሉ ትግበራ የገባው የማይክሮ ኢኮኖሚ ማሻሻያን ጨምሮ የውጭ ባንኮች ወደ ሀገሪቱ ገብተው እንዲሰሩ አሰራር ማስቀመጥ፣ ለውጭ ባለሀብቶች ዝግ የነበሩ የችርቻሮና ጅምላ ንግድ ስራዎች ክፍት ማድረግ ኢትዮጵያ የወሰደቻቸው የማሻሻያ እርምጃዎች ናቸው። በዚህም በርካታ የውጭ ባለሀብቶች ወደ ሀገር ውስጥ በመግባት መዋለ ንዋያቸውን ፈሰስ እንዲያደርጉ እድል ፈጥሯል። ተመራጭ የኢንቨስትመንት መዳረሻ የሆነች የመጣችው ኢትዮጵያ ምቹ እድሎችና ተግዳሮቶች ላይ የሚመከርበት ሶስተኛው ኢንቨስት ኢትዮጵያ 2025 ዓለም አቀፍ ፎረም መካሄድ ጀምሯል። በዚሁ የኢንቨስትመንት ፎረም የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የመንግስት ከፍተኛ የስራ ኃላፊዎች፣ ዓለም አቀፍ ባለሀብቶች፣ ዲፕሎማቶች፣ የፋይናንስ ተቋማት፣ የልማት አጋሮችና ሌሎችም ባለድርሻ አካላት ተሳትፈውበታል። ኢትዮጵያ ባለፉት 6 ዓመታት እያስመዘገበች የሚገኘውን እድገት ለማስቀጠል ዘርፈ ብዙ የኢኮኖሚ ማሻሻያ እርምጃ እየወሰደች እንደምትገኝ የገለጹት የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ የውጭ ቀጥተኛ ኢንቨስትመንትን ለመሳብ ቁልፍ የኢኮኖሚ ዘርፎችን ጭምር በመክፈት አሳይታለች ብለዋል። Over the past 6 years, Ethiopia has undertaken transformative ኢትዮጵያ ባለፉት 6 ዓመታት ያስመዘገበች የሚገኘውን እድገት ለማስቀጠልና የውጭ ቀጥተኛ ኢንቨስትመንትን ለመሳብ መዋቅራዊ ለውጥ ለማምጣት የተቀየሱ ኢኮኖሚያዊ ማሻሻያዎችን አድርጋለች። በትክክለኛው መንገድ እንደሆነም እናምናለን። የማክሮ ፋይናንሻል መረጋጋትን ለማረጋገጥ የኢኮኖሚ አፈጻጸምን የሚያደናቅፉ እንቅፋቶችን ለመቅረፍ በብዙ ሰርታለች። ኢትዮጵያ ቁልፍ የኢኮኖሚ ሴክተሮችን ክፍት አድርጋለች። በተለይም በፋይናንሱ ዘርፍ ባንክና ቴሌኮም የመሳሰሉ ዘርፎችን ለውጭ ኢንቨስትመንት ክፍት አድርጋለች። በተጨማሪም ፕሬዝዳንት ታዬ ለፎረሙ ተካፋዮች ኢትዮጵያ በ2030 በኢኮኖሚ እድገት በአፍሪካ ቀዳሚዋ ሀገር ለመሆን ራዕይ ሰንቃ እየሰራች መሆኗን ከመጥቀሳቸው ባሻገር የኢትዮጵያ የኢኮኖሚ እድገት ፍጥነት ከሰሃራ በታች ከሚገኙ ሀገራት በአማካይ መብለጡ ለኢንቨስትመንት ተመራጭ እንደሚያደርጋት ተናግረዋል። A growth engine surpassing the sub-Saharan average and working. ኢትዮጵያ እያስመዘገበች ያለው ኢኮኖሚያዊ እድገት ከሰሃራ በታች ካሉ ሀገሮች በአማካይ ይበልጣል። በዓለም አቀፍ ገበያ ውስጥ ለመግባት በትጋት በመስራት ላይ እንገኛለን። ራዕያችን በ2030 ከአፍሪካ ቀዳሚ ኢኮኖሚ ባለቤቶች አንዱ ለመሆን ነው። ከዚህ አንፃር የውጭ ቀጥታ ኢንቨስትመንትን በተሻለ ሁኔታ ለመሳብ መሰረታዊ መስፈርቶች ላይ ትኩረት አድርገናል። አንደኛው ከአሳሪ አሰራሮች ክፍት ወደ ሆነው እንድንሸጋገር የሚረዳን ተራማጅ የቁጥጥር ማዕቀፍ ማዘጋጀት ነው። በሁለተኛነት ደግሞ ዓለም አቀፍ የሴት ሰንሰለት ተገዥነትን የሚያሟላ መሰረተ ልማት ለመዘርጋት ቆርጠን ተነስተናል። To put in place an infrastructure that fulfills the global value chain compliance. የኢፌድሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያን የኢንቨስትመንት ሳቢ መልክ ቁጥሮችን አጣቅሰው በገለጹበት ንግግራቸው ኢትዮጵያ ፈጣን እድገት እያስመዘገቡ ከሚገኙ 10 ሀገራት መሃል አንዷ መሆኗን አንስተዋል። As of 2024, with an estimate በ2024 በወጣት ጥናት 130 ሚሊዮን የህዝብ ብዛት እንዳላት የሚታመነው ኢትዮጵያ በዓለማችን ካሉ 10 ከፍተኛ የህዝብ ቁጥር ካላቸው ሀገራት አንዷ ነች። በተጨማሪም ኢትዮጵያ በዓለም ፈጣን እድገት እያስመዘገቡ ከሚገኙ 10 ሀገራት መካከል አንዷ መሆኗን በተመሳሳይ በ2024 ተጠቅሷል። ኢትዮጵያ በ19 የዕድሜ ክልሎች ውስጥ የሚገኝ የሰለጠነ ወጣት ህዝብ የሚገኝባት ሀገር ነች። የኢትዮጵያ መልክዓ ምድራዊ አቀማመጥ ያስመዘገበች የሚገኘው የኢኮኖሚ እድገት ለኢንቨስትመንት ተመራጭ አገር ያደርጋታል። but there is more to the story. አዲስ አበባ እያስተናገደች በሚገኘው በዚህ የኢንቨስትመንት ፎረም 59 ከሚደርሱ ሀገራት የተወጣጡ ተሳታፊዎችን መያዙን የገለጹት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ ከዚህ ፎረም 3 መሰረታዊ ጉዳዮችን ለማሳካት አልማ እየተንቀሳቀሰች መሆኑን ተናግረዋል። አንዱ እንደሚታወቀው እንደ ሀገር በተለይ ላለፉት 6-7 ዓመት አካባቢ በርካታ የሪፎርም ስራዎች ሲሰሩ ቆይቷል። በተለይም ደግሞ የኢኮኖሚ ሴክተሩን ብሎም ኢንቨስትመንት ሴክተሩን ስንመለከት ኢንቨስትመንቱ ሊደግፉ የሚችሉ አጠቃላይ በተለይ ተገማች የሆነ እና እንዲሁም ደግሞ ምቹ የሆነ የኢንቨስትመንት ከባቢ በመፍጠር ረገድ አስተዋጽኦ ያላቸው በርካታ ሪፎርሞች ሲካሄዱ ቆይተዋልና እሱን
በተለይ ለውጭ ባለሀብቶችም እንዲሁም ደግሞ እዚህ መጥተውም ኦልሬዲ ኢንቨስት ላደረጉ ባለሀብቶችም ያንን እድል በደንብ የምናስተዋውቅበት ነው ማለት ነው። ሁለተኛው ከዚሁ ጋር የሚገናኘው ኢትዮጵያ ቁርጠኛ ናት የሚለውን ነገር መልእክት ማስተላለፍ፣ በተለይ እንደ ሀገር ኢትዮጵያ ለቢዝነስ ኢትዮጵያ ለኢንቨስትመንት ክፍት መሆኗን ብቻም ሳይሆን የመንግስትንም ቁርጠኝነትም ደግሞ የምናሳይበት ሁለተኛው ዓላማችን ነው ማለት ነው። ሶስተኛው ተጨባጭ የሆነ የኢንቨስትመንት ስምምነቶች በተለይ ኢንቨስት የሚያደርጉ ባለሀብቶች ደግሞ እዚሁ ይዘን ወደ ስራ እንዲገቡ ደግሞ የምናደርግበት ሶስተኛው ዓላማችን ነው። ከዚህ አንጻር ስንመለከት እንደ ኢትዮጵያ ኢንቨስትመንት ኮሚሽን በተለይ ባለፉት አንድ ወር አካባቢ ስንሰራ የቆየናቸው እና የበሰሉ ብለን የምናስባቸው ፕሮጀክቶች ነገ በሚኖረን ማጠቃለያ ፕሮግራም ላይ እንደምታዩት ከ1.1 ቢሊዮን የአሜሪካ ዶላር በላይ እንዲሁ የኢንቨስትመንት ስምምነት የምናካሄድበት ይሆናል ማለት ነው። በተጨማሪም ፎረሙ በኢትዮጵያ ያሉትንና ያልተነኩ የኢንቨስትመንት አማራጮችን ለዓለም ለማስተዋወቅ እድል ይፈጥራል ተብሏል።